ድንገት የሆነ ነገር ሆኖ ሁልጊዜ ጉንፋን መጣ በጣም ይከብድበታል። አንዳንዴ ይዘጋውና በመርፌ ነው የሚከፈት እና ከኋላ ሲከተለኝ ይደግማል። ከኮንዶሚኒየም ወጥተን ስንሄድ ወላጅ አባቴ የት ነው ያለው? ሞቷል። ምን ሆኖ? ግን ሳል ነበረበት። የልብ ችግር ሳል በጣም ነበረበት። ረጅም ዘመን የኖረ ሳል ነበር። ልጅህ ይሄን አይደለም የሚፈወሰው፣ እዚህ ውስጥ ነው የሚፈወሰው። አሜን። የቅርብ የበሉት ጌታን እስኪ የቅርብ ደግሞ ከርሱ ያንተ አባት በልቡ መጥፎ ነገር አይብኝ። ፔዲያትሪሻን ጋር ወሰድኩት። ኤፍፒኤን ነው የሚባል ከዚህ ጋር ተቀርጦ ይመርመር ተብሎ ዳሴ ላብራቶሪ ወሰድኩት። ይሄንን ሲያነሳው ሳምባው ላይ የሆነ ነገር አለና ቸስት ሲቲ የሚባል ቢነሳ ይሻላል። ኤፍኤኑንም ከዚህ ከእጢው ላይ በመርፌ ተወቅቶ ተመረመረ። ከዛ 90% ነሱ የደረሱበት ነገር አለ። ከዛ ወደ ጥቁር አንበሳ መሄድ አለበት ሪዛልቱን ይዘ እኔ ዶክመንቱን ኮምፓይል አረጋለሁ ሲል አይ እኔ ለዶክተሩ እኔ በመንፈስ ጀምሬ በስጋ አልጨርስም፣ የእግዚአብሔር ቃል ነው ሰማይና ምድርን ያመጣ እና አይ እኔ 10%ቷ የኔ ማምለጫ በር ነች ብዬው መጣ። ዛሬ ሄል ብላቴና ነፃ ይወጣል። ዛሬ ያበቃ። ኖ ሞር 90 መቶ ሆነ። 10ን ወደ 100 ቀየርኩት። በኢየሱስ ስም አፈረስኩኝ። ነፃ ነህ። ዞር ብዬ ወደ ኋላ መንገድን ሳይ ያንተ እንጂ እኔ ኮቴ አይታየኝ። አባታ ጎርባታውን እኔ መውጣቴ ሰምቶናል። የታወጀውን ፍሬ ለብሷል። ኢየሱስ ጌታ ነው። አላንጋራቸውን ሃማን ከመታ በኋላ እግዚአብሔር ያ ንጉሱ ምንድነው ተናደደ። ከዛ ቁጣው የበረደው ጠላታቸውን ከገደለ በኋላ ነው። የልጄን ጠላት ገሎ እግዚአብሔር እዚያ ቆሞኛል። ኢየሱስ ጌታ አሜን። ዘመሩት እስኪ እግዚአብሔር በዛ ልጅን እንደወደደ ባንተ ገልጦ ይህ ልጅ ስላዳነ ጸጋውን ያብዛልን። እግዚአብሔር ከኪዳን ይመክብ። ሰው